ታገኛላችሁ። በዚህ ሊንክ ግቡ፣ ጆይን በሉ፣ ፎቶን ከላይ ውሰዱ። ከዛ ፎቶን ታገኛላችሁ። እሱ ለብሳችሁ እሱን ፖስት ታደርጋላችሁ። በዚሁ አጋጣሚ ኡስታዝ ቃለሚን ጸጋዬ መምህራችን ነው ጋይስ። እንግዲህ በቴክስቹዋል ክሪቲሲዝም ላይ ሁላችንም የሚያስተምረን እኔንም ኢብሮንም ንጽህ ላይ የምታውቋቸውን ወንድሞች ሁላችንም የሚያስተምረን ኡስታዛችን መምህራችን ነው እና የሰራውን ስራ ያህል የልፋቱን ያህል አልታወቀም ሚዲያው ላይ። እኛ ፕሮሞት እያደረግነው አይደለም። ትልቅ ስራ እየሰራ ያለ ኡስታዛችን ነው እና ሁላችሁም ፎሎ አድርጉት። በአላህ ፍቃድ ሁላችሁም እዚህ ውስጥ ያላችሁ ፎሎ አድርጉት። በቅርቡ አሪፍ ነገር ይዞልን እንደሚመጣ እንግዲህ ተስፋ እናደርጋለን። በየወሩ ደግሞ ማንም ከዚህ በፊት ሰርቶት የማያውቀውን ስራ እየሰራ ነው። በየወሩ በኢትዮጵያ ውስጥ 9 ዓመት 8 ዓመት ንጽህ ላይ ስንቆይ እኛም ያልሰራ ነው ስራ እሱ አሁን እየሰራ ነው። እሱ ምንድን ነው? ማጋዚን እያዘጋጀ ነው። በወር 1 ማጋዚን እየጻፈልን ነው። ኦልሞስት ወደ 20 ፔጅ የሚደርስ በየወሩ ማጋዚን ይለቃል። መጽሔት ማለት ነው። ሌላ ማጋዚን ስል ትልቁን ቤት አይደለም፣ መጽሔት እየለቀቀ እና በወርሃዊ ሁነቶችን ደግሞ ለምሳሌ ስለ ኢምራን ማን ነው የሚለውን ኡስታዝ ቃለሚን ጸጋዬ ጽፏል። ስለ ወንድማችን ኢምራን፣ ስለ እንዴት ንጽጽር እንደጀመረ ያለፈውን ፈተና፣ ወደፊት የሚመጣውን ነገር ስለ ኢምራን ብቻ ኡስታዝ ቃለሚን ጸጋዬ 1 መጽሔት ጽፏል። ስለዚህ ወሩ ውስጥ የሚከናወነውን ነገር ለምሳሌ ይህንን ቻሌንጅ ራሱ የሚመጣው መጽሔቱ ላይ ሊጽፍልን ይችላል። ትላልቅ ንጽጽር ላይ የታዩ ነገራቶችን በየወሩ 1 መጽሔት ያዘጋጃል። 20 ፔጅ ኢማጂን ጋይስ፣ በወር 20 ፔጅ ይጽፋል። ደግሞ እንደ መጽሐፍ አይደለም፣ በጣም ሰፋ ያለ ነገር ነው እና በጣም የሚያለፋ ስራ ነው እየሰራ ያለው። ይህንን ማንኛችንም ሰርተን አናውቅም። ንጽጽር ላይ ስንቆይ እሱ ነው ለመጀመሪያ ጊዜ ይህን ነገር እየሰራ ያለው። ማንኛችንም የትኛውም የንጽጽር ኡስታዝ ያልሰራው ስራ ነው ይህ ስራ። ኡስታዝ ቃለሚን ጸጋዬ ጀምሮታል። በፈረንጆቹ ነው የምናውቀው። ፈረንጆች ናቸው ብዙ ጊዜ እንደዚያን ነገር የሚሰሩት። ያው ጥለውን ሄደዋል ፈረንጆቹ። ይህን ነገር ደግሞ ወደ ኢትዮጵያ በማምጣት ለመጀመሪያ ጊዜ ወራዊ ሁነቶችን በመጽሔት ደረጃ በማጋዚን ደረጃ በማዘጋጀት ረገድ ኡስታዛችን ኡስታዝ ቃለሚን ጸጋዬ የመጀመሪያው ፊተኛው ሰው ነው። አልፋ ሆኖ ጀምሯል። እንግዲህ ኢንሻአላህ ያንን ደግሞ ቴሌግራም ቻናሉን ጆይን በማድረግ የኔን ተቀላቀሉና የእሱን ፖስት አደርግላችኋለሁ ወይ ደግሞ የራሱኑ መቀላቀል ትችላላችሁ እና በዛ ደረጃ ያለውን ነገር ሰፖርት ማድረግ እንችላለን። ወይ ሙሱ ከ400 ሞልቼዋለሁ አለች። 400 ማሻአላህ። አላሁ አክበር አላሁ አክበር። እህታችን ዛሬ በጊፍት እንግዲህ በቻሌንጅም ልክ እንደ እህታችን ሀናን እንግዲህ ጆይን አድርጋ ማሻአላህ ከፍ አድርገዋለች። አላህ ይቀበልሽ እህታችን እሙ ሱቅ ማሻአላህ አላሁ አክበር። ሁላችሁም እዚህ ውስጥ ያላችሁ እንግዲህ እንደሰማችሁት ወንድማችን ኢብሮ 1 ሚሊዮን የሚገባ ከሆነ እንግዲህ 400,000 የኢትዮጵያ ብር እንግዲህ እንደሚሰጠው ወንድም እህቶቻችን ቃል ገብቶልናል። ጀዛኩሙላሁ ኸይር። አላህ ይቀበላችሁ፣ አላህ በወጣው ይተካ። ደግሞ የዛሬ በነገራችን ላይ ከ15 ቀን በኋላ ኡምራ እንሄዳለን። ቻሌንጁ የሚጠናቀቅበት ጊዜ ነው እና ተገጣጠመ። ሌላኛው የአንድ 15 ቀን ምናምን ነው የሚቀረው ማሻአላህ። ይሄኛው ሌላ ሰርፕራይዝ ነው ጋይስ እና ያንን ደግሞ ከበር ያደረገችልን እህታችን ሀና ወይ ደግሞ እህታችን ሀናን ናት። የንጽጽር ወንድሞች ሁላችሁ የምታውቋቸው እና ኢብራሂም፣ እኔም አለሁበት፣ ኢምራንም አቡበከርም የምታውቋቸው እና አናስም ደግሞ አሉ። የዚህን ሁሉ አብዛኛውን ከበር ያደረገችልን እሷ እህታችን ሀና ወይ ደግሞ ሀናን ናት። አላህ ጀዛዋን ይክፈላት። ባረከላሁ ፊኩም። ጊፍተሮቻችን ዛሬ አልተቻሉም። እኔ ሌቭል 3 ላይ አረጉኝ። ሌቭል 3 ላይ አረጉኝ ኡሙ ሱቅና ሁዱድ ቀበላችሁ። እኔም ደግሞ ሌቭል 3 ላይ ያለሁት እመጣለሁ። ቆይ የሆነ ድመት አውርጄ እቀላቀላችኋለሁ። አንተ ግራ ገባኝ እኮ ዛሬ ወላሂ። ወስጋው ነው ጊፍተር ነኝ ባይዘ ወይ ወላሂ። በል እስቲ እንዴት ነው የሚታወቀው? ከላይ እንትን ካ ኡሙ ሱቅ 1ኛ፣ ሁዱድ 2ኛ፣ ሳላ 3ኛ አይታል። 3ኛ ጊፍተር አረላሽ። እሺ ማንን ሊበልጥ ነው? አንተ ነህ ድመት የሚልከው ማንን ሊበልጥ ነው? ማንን ሊበልጥ ነው የሚልከው? አበልጠኝም። አቡኪ ስንተኛ ላይ ነው? አቡበከር 5ኛ 6ኛ ላይ ኦሮሮ 4ኛ ላይ ነው። አይ ስቲል በልጠዋለሁ፣ አይደርስብኝም ስቲል። እሺ እና ይህን ይመስላል። የኔን ቼክ አድርገው
ለሚቼክ ሀና ወይ ደግሞ ሀናን የአንቺ አንደኛ ነው ባይጻፍም አልተጻፈም እዚህ ውስጥ አላ 24 እስቲ የእሷ እንትኗን ነው ኮመንት ሌብሏን መሰለኝ 29 ነው 29 ነው ወላሂ በል ፕሮፋይሉ ተነክቶ ነው። የአንተ 25 የእሷ 29 ነው። የእሷ 29 ነው። እኔም 26 ልገባ እኮ ነው 26 ልገባ ነው ይብሮ ወላሂ በል ወላሂ ላዚም 26 ሄጃለሁ ነው የምልህ። ቢስሚላ በስድስት ብቻ ነው የምትመልጠኝ እኮ በስድስት ብቻ እኔ 20 ነኝ። በስድስት ብቻ ነው የምትመልጠኝ። እሱ ማየት የለብህም እኮ ከ21 ለማለፍ 3 አንበሳ ነው ማውረድ ያለብህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን እኮ የደረስነው ዝም ብለን በነፃ አይደለም እኮ ሳለ 20 ደርሰን ከዛ በኋላ 26 ለመድረስ እኮ ሶስት አንበሳ ምናምን ያስፈልጋል። እንዲሁ በቀላሉ ለሚገባ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰኢዳ አማን ናችሁ? አልሐምዱሊላህ። እንዴት ነህ? ምን እንደሆነ ባለቅም በቃ እኔ አሁን ባልኩ መዝግበኝ። ምን እንደሆነ ባላቅም አሁን በጻፍኩልህ መዝግበኝ አልኩኝ። የጻፍከው አላየሁም። ሰዓዳ 20 ሺህ ጽፎ ነበረ መሰለኝ። ኦኬ ልንገራ ምንነቱን ልንገረው ሀና ማይክ አንስታ ነበር። እሺ ልንገረው ወንድማችን ሰዓዳ ፊኒሽ። እንግዲህ ለወንድም ኢብራሂም የፎሎ ቻሌንጅ አዘጋጅተናል። ሰዓዳ ነው አይደለ? ይባላለሁ እኔ። ለማንኛውም እሺ መርሀባ። እሺ ለወንድማችን ኢብራሂም የፎሎ ቻሌንጅ አዘጋጅተናል። እሱም ደግሞ 1 ሚሊዮን መግባት ነው። በስንት ቀን ውስጥ? በ15 ቀን ውስጥ 1 ሚሊዮን ፎሎ የመግባት ቻሌንጅ አዘጋጅተናል እና ይህንን ቻሌንጅ ደግሞ የሚሞላ ከሆነ የእህታችን ሀናን፣ የኡሙ ሱቅ፣ የኡሙ አሚን እነዚህ ወንድም እህቶቻችን የ400,000 የኢትዮጵያ ብር አዘጋጅተውለታል። እሱ ይህንን ቻሌንጅ በ15 ቀን ውስጥ የሚሞላ ከሆነ 400,000 የኢትዮጵያ ብር እንደሚሰጡት ቃል ገብተዋል። ስለዚህ ያንን ደግሞ አንደኛ ፎሎ የሚደረግ ከሆነ ለዳዋው ነው የሚጠቅመው። ብዙ ሰዎች ይከታተሉታል። ብዙ ሰዎች ደግሞ የእስላም ጥሪ ደርሳቸዋል። ከዛ አንጻር በአንድ ድንጋይ 2 ወፍ ወንድማችንን ጠቅመን እንዲሁ ደግሞ ኡማውንም ለመጥቀም ያህል ነው። ይህንን ቻሌንጅ ሁሉም ሰው መቀላቀል አለበት እና ጉዳዩ ይሄ ነው። መርሀባ ያ ተቀብያለሁ። ጀዛከላሁ ኸይር። ወአለይኩም ሰላም ረህመቱላሂ ወበረካቱህ። አላህ ይጨምርልህ ወንድማችን። ኢብራሂም ነው ስምህ? ዘይኑ ዱዓ አድርጉ በደንብ። ዘይኑ ወንድማችን ዘይኑ ኢንሻላህ ዱዓ እናደርግልሃለን። አላህ ይጨምርልህ። አላህ በወጣው ይተካ። ባረከላሁ ፊክ። እና ትኩረታችሁን ደግሞ ጋይስ ንያው ላይ አይደለም ማድረግ ያለባችሁ፣ ፎሎ ላይ ነው ማድረግ ያለባችሁ። ሁላችሁም ፎሎ አስደርጉት። ባረከላሁ ፊክ። እሺ ብቸኛዋ እኔ 30,000 ብር ጨምራለሁ። እንግዲህ ከእህቶች በኩል ያለውን ኢብሩ ሲመጣ እንግዲህ እንትን ያደርግበታል። አላህ ይጨምርለሽ እህታችን ብቸኛዋ። አንቀበልም ብለን ነበር፣ ቅድም የተወሰነ ቦታ ላይ እናቆማለን ብለን ነበረ፣ ግን ከተቀላቀልሽ አይቀር አላህ ይጨምርለሽ። ባረከላሁ ፊክ እህታችን ብቸኛዋ። እኔ ዱዓ ላይ ብዙም አይደለሁም ባይዘይ ዱዓ አበላሽ ያለው ከኔ ይልቅ ደግሞ ኡስታዝ ጀማል የሆነ ነገር ቢል ደስ ይለኛል። ኡስታዝ ሸጂ የምትለው ነገር ካለ። ሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ያ ሰላም መርሀባ። አልሐምዱሊላህ ረቢል ዓለሚን ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እዚህ ጋር 1500 ሰዎች አላችሁ እና የሰጣችሁም ያልሰጣችሁም ታብታብ ኮፕሊክ የሚታደርጉ የምትፈልጉትን ነገር አላህ ሱብሓነሁ ወተዓላ ለአኺረት ዱንያችን በሚበጅ ሁኔታ አላህ ያሳካላችሁ። ያወጣችሁ ደግሞ ጊፍተሮቻችን ቻሌንጅ ያቀረብሽ ዮሐን ሁልጊዜም ሰጪ አላህ ያደርጋችሁ። ተቀባይ ከመሆን አላህ ይጠብቃችሁ። ከሚጠሩት ነገር ደግሞ አላህ ይጠብቃችሁ። ከመጥፎ ነገር አላህ ይጠብቃችሁ። ከውስጡም ከውጭም በሽታ አላህ ይጠብቃችሁ። የእናንተ የጣፋንታ ከአሁን በኋላ ምን ይበላለሁ ምን ይጠጣለሁ ሳይሆን መቼ ቀራው መቼ ሰገድኩ ብላችሁ ቢስሚላህ አኺራት ዱንያችሁን አሳምራችሁ የምትሄዱ ጀግና አላህ ያደርጋችሁ። ለአላህ ለዲን ጋሻና መከታ የምትሆኑ አላህ ያደርግላችሁ።
ከድን ውጭ ላሉ ነገሮች አዱንያችሁን ደግሞ አላህ ይቁምላችሁ። የቁርአን የሶላት የዚክርን ጥፍትና ማሐባ ሱስን አላህ ይስጣችሁ። ከአዱንያም ከአኺራም ፈተና ደግሞ አላህ ይጠብቃችሁ። ብር የሰጣችሁ ደግሞ ማነው አላህ ሱብሓነሁ ወተዓላ በሀብት ላይ ሀብትን፣ በእድገት ላይ እድገትን፣ በደስታ ላይ ደስታን ይተካላችሁ። የሞቱ ቤተሰቦቻችሁን ደግሞ አላህ ሱብሓነሁ ወተዓላ ጀነቱል ፊርደውስ ከነቢዩ ዓለይሂ ሰላቱ ወሰላም ከሶሃቦች ከሶሃቢያት አላህ ያደርግላችሁ። የታመሙትም ደግሞ ሽር አላህ ያደርጋቸው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላህ። እንደዚህ ይሻላል፣ እንደዚህ ይሻላል። እሺ ኡስታዝ ቃላሚን ጸጋይ ኡስታዝ ሳላህ ዘይን ጥሩ ማይክ ስላነሱ ነው። ኧረ ማይክ አላነሳውም፣ በስተት ይሆናል። ኦኬ እኔ ጋር ተነስቶ ነበረ። እሺ መርሐባ አላሁመ ባሪክ ሁላችሁም። እሺ እኔም አልሰገድኩም ጋይስ፣ አልሰገድኩም፣ መውጣት አለብኝ። ከበር የሚያደርገኝ ሰው ቢኖር ደስ ይለኛል። እሺ ሀና ሌላ ሰው ደግሞ አሁንም በውስጥ ጻፍ። እሺ እንዳረሰው ደግሞ እኔ 450,000 ደርሰናል። እሺ ቀጥይ ሀና። ሌላ ጓደኛዬ ደግሞ በውስጥ ነው $100 18,000 ማለት ነው አይደለ? $100 በቅድሙ ከሄደ ጀዛኩም ላሁ ኸይር። አላህ ይጨምርለት ለወንድማችን። 18,000 ስንት ነው? 450,000 468 እህታችን አላህ ይጨምርላት፣ አላህ ይቀበላት። እጅግ በጣም ደስ የሚል ነገር ነው። 480 ስንት ነው የሚሆነው? 450,000 ነበረ። ከዛ 18,000 ሲጨመር 68 468,000 ደርሰናል። ጀዛኩም ላሁ ኸይር። እንግዲህ ትንሽ ነው የሚቀረን ጋይስ፣ 500,000 ፎሎ ነው የሚቀረን። 1 ሚሊዮን አይደለም የሚቀረን፣ ምክንያቱም ሀፉን አሁን ደርሰናል። ሀፉን ከደረስን ግማሹ ነው የሚቀረን። 500,000 በ15 ቀን ውስጥ በጣም ቀላል ነው። በአንድ ሳምንት 25,000 ነው። በአንድ ሳምንት 25,000 ከገባን በአንድ 15 ቀን ደግሞ 500,000 መግባት አያቅተን። መርሐባ ሳላህ ሳሽ አድርገው የኔ እሺ ማሻአላህ። ይቅርታ አልሰጥጂ ነው ያ ጀማአ። በጣም ወላሂ በጣም የተደመምኩበት ነው ያለሁትኝ። ማለት በጣም አካውንቱም እየሄደልን ነው። ኢንሻአላህ 1 ሚሊዮን ነው የምናስገባው። 1 ሚሊዮን ነው የምናስገባው። እንግዲህ 1 ሚሊዮን ካስገባ ነው ወንድማችንን የሚሰጠው ብር አለ። ያን ብር ደግሞ ወላሂ እንደሌላ ሰው በየቦታው በመዝናናት ወይ ደግሞ በሌላ ነገር አይደለም የሚያሳልፈው ማለት ነው። መጽሐፍ ነው የሚያሳትሙልን። እንዲሁም ደግሞ መጽሐፍ ከማሳተማቸው እሱን ወደ ጎን እናድርገው እና የኢብራሂም አካውንት 1 ሚሊዮን ገባ ማለት 1 ሚሊዮን ተከታይ አለው ማለት ነው። ያኔ 1 ሚሊዮን ተከታይ ሲኖረው ደግሞ 1 ሚሊዮን ሰዎች የዳዕዋውን እንትን የተቀላቀሉ ነው የሚመጡት እና አላህ ያግራላቸውና የዳዕዋውን እንትን የተቀላቀለ ነው የምንመጣው። ብዙ ነገሮችን እንማርበታለን። ወንድማችን ወላሂ በጣም ብዙ ነገር ከዚህ በላይ በጣም ትልቅ ነገር እንጠብቃለን ማለት ነው ከወንድማችን እና 1 ሚሊዮን ገባ ማለት 1 ሚሊዮን ተከታይ ማለት ብዙ ነገሮችን ከኢብራሂም እንማራለን፣ ብዙ ነገሮችን እንጠብቃለን ከኢብራሂም ማለት ነው። እና አሁን ያለነው ደግሞ ፎሎ ላይ ነው። ፎሎ እናድርገው ኢንሻአላህ። ፎሎ እናድርገው። ፕሮፋይል ላይ ያደረገን ስቶሪም ያኔ ቪዲዮም እየለቀቅንለት ማለት ነው እየሰራንለት። ፎሎ እናድርገው፣ ፎሎ እናስደርገው። በየገባችሁበት በየገዝቱ ፎሎ አድርጉት። ኢንሻአላህ 1 ሚሊዮን ነው እንችላለን። ደግሞ በጣም እየሄደ ነው ማሻአላህ እየሄደ ነው። ይህ ላይቭ ደግሞ ቫይራል እንዲወጣ ታብታብ አድርጉት። ታብታብ እያደረጋችሁ ሼር ኮፒንግ እያደረጋችሁ አንዴ ሪፖስት አድርጉ። ከደገማችሁ ስለሚያጠፋባችሁ ማለት ነው። አንዴ ብቻ ሪፖርት አድርጉ። ሪፖርት ነው እንዲያልኩት ብቻ ኢንሻአላህ 1 ሚሊዮን እናስገባለን። 1 ሚሊዮን እናስገባለን ኢንሻአላህ። እንችላለን፣ እንደምናስገባ እንተማመናለን። እንችላለን ደግሞ የለም ቀጥል ኡስታዝ። አንዴ እኔ ልናገር። ቁጥር የሚጽፉት ጥያቄና መልስ አይደለም። ጥያቄና መልስ የለም። እሺ ዛሬ ገብታችሁ